የ2025-26 የውድድር ዓመት የእንግሊዝ ፕሪምየር ሊግ ከዓመቱ መርሃ ግብር መካከል 7ቱን አከናውኗል። በአሁኑ ወቅት ደግሞ በፊፋ የጥቅምት ወር የሀገራት የውድድር መርሃ ግብር ምክንያት የሊጉ ውድድር ተቋርጧል። በእንግሊዝ ፕሪምየር ሊግ የ7 ሳምንት ጉዞ ውስጥ ግን ሊጉ አሁንም ከሌሎች አውሮፓ አቻ ሊጎች በተለየ ጠንካራ ፉክክር የሚደረግበት፣ ያልተገመቱ ውጤቶች የሚመዘገቡበት፣ አይሸነፍም የሚባል ክለብ የሌለበት መሆኑን እያሳየ ይገኛል። ከብሔራዊ ቡድን ጨዋታዎች መልስ የእንግሊዝ ፕሪምየር ሊግ በመጪው ቅዳሜም ወደ ውድድር ይመለሳል። የእንግሊዝ ፕሪምየር ሊግ ይፋዊ ድረገጽ ተንታኙ አሌክስ ኬበል በሊጉ የ7 ሳምንት ጉዞ ውስጥ ልንነጋገርባቸው የሚገቡ ትኩረትም የሳቡ ጉዳዮች አሉ በሚል ከሊጉ መጀመር አስቀድሞ በድረገጹ አስነብቧል። በዚህ ፕሮግራምም እነዚህን ሀሳቦች እንመለከታለን። አብራችሁን ቆዩ። የሊቨርፑል የ7 ሳምንት ጉዞ በተጠበቀው ልክ ወጥነት ይጎለዋል በሚል ድረገጹ የመርሲሳይዱን ክለብ ጉዞ ገምግሟል። በተጠናቀቀው የውድድር ዓመት አርነ ስሎት ከኤርገን ክሎፕ የተረከቡትን ስብስብ ብዙ ለውጥ ሳያደርጉበት የእንግሊዝ ፕሪምየር ሊግ ዋንጫን አንስተዋል። ይህን የዋንጫ ስኬት ዘንድሮ ማስቀጠልም ተጠብቆባቸው ነው ወደ ውድድር ዓመቱ የገቡት። ይህ ግን ከጅማሮው ፈተና ገጥሞታል ሲል ነው የሊጉ ይፋዊ ድረገጽ ያሳወቀው። በእርግጥ ሊቨርፑል ከአምናው ይልቅ ዘንድሮ የስብስቡ ጥራት ከፍ ብሏል። የመርሲሳይዱ ክለብ በዝውውር ራሱን ለማጠናከር እረፍት የለሽ ክረምትን አሳልፏል። በሊጉም ክብረ ወሰን የሆነ 450 ሚሊዮን ፓውንድ ለተጫዋቾች ዝውውር አውጥቷል። በዚህ የዝውውር ገንዘብ ደግሞ ጀርሜን ፍሪምፖንግ፣ ፍሎሪያን ቨርትዝ፣ ሁጎ ኢኪቴኬ፣ ሜሎስ ኬርኬዝ እና አሌክሳንደር ኢሳቅን የመሳሰሉ ምርጥ ተጫዋቾችን አስፈርሟል። ካምናው ጥሩ ስብስብ የእነዚህ ተጫዋቾች መጨመር ሊቨርፑልን የሊጉ ብቻ ሳይሆን የአውሮፓም ኃያል ክለብ ያደርገዋል በሚል ተገምቶ ነበር። ይህ ግን ሊሆን አልቻለም። በ7 ሳምንት የሊጉ መርሃ ግብር የተቸገረውን ሊቨርፑልን የተመለከት ነው። ተከታታይ ነገር ግን አሳማኝ ያልሆኑ ድሎች እንዲሁም 2 ተከታታይ ሽንፈቶች ሊቨርፑል በሊጉ የ7 ሳምንት ጉዞ ውስጥ ገጥሞታል። ክለቡ ካሳካቸው ድሎች መካከል ከአንዱ ውጭ ቀሪዎቹን ድሎች ያገኘው ከ80 ደቂቃ በኋላ ባስቆጠራቸው ግቦች ሆኗል። በሊጉ የ7 ሳምንት ጉዞ ውስጥ አዳዲስ የክለቡ ፈራሚዎች ጥሩነታቸውን ማሳየት አልቻሉም። የተከላካይ ክፍሉ ደግሞ በቀላሉ ግብ የሚቆጠርበት ሆኗል። ከዚህም የባሰው ሊቨርፑል በደከመበት ወቅት ጎልቶ የሚወጣውና ክለቡን በተደጋጋሚ የሚታደገው መሐመድ ሳላህ ተዳክሞ ተመልክተነዋል። ይህ ደግሞ ለሊቨርፑል ዓመቱን አስቸጋሪ ሊያደርግበት ይችላል። እናም በሊጉ ድረገጽ ግምገማ የሊቨርፑል አጀማመር ወጥነት የሚጎለው በሚል ነው የተገለጸው። ከተንታኞች ትችት ያልዳነው አርሰናል ሊቨርፑል የሚጎለውን ነገር የያዘ ክለብ በሚል በሊጉ ድረገጽ ተንታኝ አሌክስ ኬበል ተገልጿል። የ7 ሳምንት የሊጉ ውጤት አርሰናልን የደረጃ ሰንጠረዡ መሪ አድርጓል። ከብዙ ለውጥ ጋር ዓመቱን የጀመረው አርሰናል ዋንጫ የማንሳት ጫና ውስጥ ሆኖ ነው ውድድሩን የጀመረው። መድፈኞቹ ካምናው ጋር ሲነጻጸር በተጫዋች ጥራትና በአጨዋወት በብዙ መልኩ ተለውጠው ዓመቱን ጀምረዋል። 8 አዳዲስ ተጫዋቾችን አስፈርመዋል። ያስፈረሟቸውና ወደ ቋሚ አሰላለፍ የመጡት እንደነ ዙቢሜንዲና ጊዮኬሬሽ አይነት ተጫዋቾች ደግሞ አርሰናል የሚታወቅበትን አጨዋወት እንዲለውጥ አድርገዋል። ከለውጦቹ ጋር በሊጉ ድረገጽ ግምገማ አርሰናል ከሊቨርፑል ተሽሎ በመገኘቱ የሊጉ መሪነት ይገባዋል በሚልም ነው የተገለጸው። በሊጉ የ7 ሳምንት ጉዞ ውስጥ አርሰናል በጫናዎች የማይንበረከክ ሆኗል። ተለዋዋጭ አጨዋወትንም አስመልክቶናል። ይህም የአርሰናልን ስብስብ ተገማች እንዳይሆን አድርጎታል ተብሏል። ማንቸስተር ዩናይትድን 1-0 ባሸነፈበት ጨዋታ አርሰናል የተረጋጋ፣ ብልጫ ሲወሰድበት ደግሞ ለጫናዎች አለመንበርከክን አሳይቷል። ከማንቸስተር ሲቲ ጋር ኤምሬትስ ላይ በተጫወተበት ወቅት ደግሞ የፔፕ ጋርዲዮላ ስብስብን በከፍተኛ ልዩነት የጨዋታ ብልጫ በመውሰድ የአቻነት ግብ ለማግኘት ያደረገው ጥረት ተስፋ የማይቆርጥ መሆኑን ያሳየበት ሆኗል። በእርግጥ አርሰናል ግብ የማስቆጠር ችግሩን በሚገባ አልቀረፈም። በያዝነው የውድድር ዓመትም በርከት ያሉ ግቦችን ከቆሙ ኳሶች ነው ያገኘው። ይህን ማሻሻል ይጠበቅበታል። ለጫናዎች የማይንበረከክ የተከላካይ ክፍሉ ግን አሁንም አርሰናልን ወደ ዋንጫ ያደርሳል በሚል ታምኖበታል። እናም የሊጉ ይፋዊ ድረገጽ አርሰናል የሊጉ ኃያላን ክለቦች የጎደላቸውን ነገር ያሟላ ክለብ ሆኖ በ7ቱ ጨዋታዎች ተመልክተኗል ሲል ነው ያስነበበው። በአሰልጣኝ ቶማስ ፍራንክ እንደ አዲስ የተወለደው ቶተናም መልካም አጀማመር አሳይቷል በሚል ተወድሷል። በሊጉ ድረገጽ ተንታኝ የቶተናም መልካም አጀማመር በሚጠበቀው ልክ ያልተወራለት በሚልም ተገልጿል። በዋንጫ ከታጀበው ነገር ግን ከደካማው የውድድር ዓመት ማግስት ቶተናም በቶማስ ፍራንክ የተለየ ሆኖ ቀርቧል። ከ7 የሊግ ጨዋታዎች 14 ነጥቦችን ሰብስቧል። ይህም በአማካይ በጨዋታ 2 ነጥቦችን ክለቡ ማግኘቱን ያሳያል። በድምሩ ካደረጋቸው 11 ጨዋታዎች መካከልም የተሸነፈው በአንዱ ብቻ ነው። ለዚህም ነው ድረገጹ የቶተናም ጥሩነት በደንብ ያልተወራለት ነው በሚል የተገለጸው። የሰሜን ለንደኑ ክለብ እንደ ሁኔታዎች በሚቀያየሩ ጨዋታዎች ላይ ድልን እንዴት ማሳካት እንዳለበት ጠንቅቆ የሚያምን ክለብ መሆኑን አሳይቷል። ዌስትሃምን 3-0 ባሸነፈበት ጨዋታ ኳስን በሚገባ መቆጣጠር የሚችል ቡድን መሆኑን አሳይቷል። ተከላክሎ በመልሶ ማጥቃት ተጫውቶ
ድል ማድረግ እንደሚችል ደግሞ ሲቲን 2-0 ባሸነፈበት ጨዋታ ላይ ታይቷል። አካላዊ ንክኪዎች በሚበዙበት ወቅት ደግሞ ሊድስ ዩናይትድን 2-1 በማሸነፍ ለሁሉም ፈተናዎች መፍትሄ ያለው ክለብ መሆኑን አመላክቷል። ይህ የክለቡ የ7 ሳምንት መልካም ጉዞ ደግሞ ቶተናምን በዓመቱ መጨረሻ ለዋንጫ አለፍ ሲልም ለአውሮፓ የውድድር መድረክ የሚጠበቅ ክለብ የማድረግ አቅም እንዳለው ጠቋሚ ሆኗል በሚል በድረገጹ ተመላክቷል። የሊጉ የ7 ሳምንት ጉዞ በተጠበቁት ልክ ያልተገኙትን ቸልሲንና ማንቸስተር ዩናይትድን አስመልክቶናል። በጋሪ ኔቭል እይታ ቸልሲ የሊጉን ኮከብ ተጫዋች ሞይሴስ ካይሴዶን የያዘ ስብስብ ነው። ይህ ስብስብ ግን እንደያዘው የተጫዋቾች ጥራት በውጤት መታገዝ አልቻለም። በሊጉ የ7 ሳምንት ጉዞ ውስጥ ቸልሲ በማንቸስተር ዩናይትድና ብራይተን ተሸንፏል። የዲሲፕሊን ችግሮች ደግሞ ክለቡን ውጤት አሳጥቷል። ይህ ደግሞ ከወዲሁ ከሊጉ መሪ በ5 ነጥብ እንዲርቅ አድርጎታል። ይህን ግምት ውስጥ በማስገባትም የሊጉ ድረገጽ ቸልሲን በተጠበቀው ልክ ያልተገኘ በሚል አስፍሮታል። በቸልሲ በኩል በ7 ሳምንት የሊጉ ጉዞ ውስጥ የሚጠቀሰው ጥሩ ነገር ሊቨርፑልን ድል ያደረገበት ጨዋታ ብቻ ሆኗል። እንደ ቸልሲ ሁሉ ማንቸስተር ዩናይትድም በ7 ሳምንት የሊጉ ጉዞ ውስጥ በተጠበቀው ልክ ያልተገኘ ከሚል ዝርዝር ውስጥ የተካተተ ክለብ ሆኗል። ማንቸስተር ዩናይትድ ከ7 ጨዋታ 10 ነጥቦችን ሰብስቧል። 10ኛ ደረጃ ላይም ተቀምጧል። በዓመቱ 3 ድሎችን ብቻ ያሳካው ማንቸስተር ዩናይትድ ወጥነት የሚጎድለው ክለብ ሆኗል። የፊት መስመሩን ለማጠናከር ከፍተኛ ገንዘብ ለዝውውር ያወጣው ማንቸስተር ዩናይትድ ከ7 ጨዋታዎች ያገኘው የግብ መጠን 9 ብቻ ነው። ይህ የክለቡ ውጤት ማጣትም አሰልጣኙን ጫና ውስጥ አስገብቷል። ሰንደርላንድን 2-0 የረቱበት ጨዋታም ለአሞሪም ቆይታ እፎይታን የሰጠ በሚል በብዙዎች ዘንድ ተጠቅሷል። አሁንም ግን አሰልጣኙ ጫና ውስጥ ይገኛሉ። አምና ክለቡን ሲረከቡ በብዙ መልኩ ለውጠውት ወደ ቀድሞ ኃያልነቱ ይመልሱታል የተባሉት አሰልጣኝ ሮቢን አሞሪም በዚህኛው ዓመትም ክለቡ የተለየ መሻሻል ሳያሳይ 7 ሳምንት ተቆጥሯል። ይህ መስተካከል ካልቻለ መጨረሻው አሰልጣኙን በማሰናበት ሊቋጭ ይችላል በሚልም ተገልጿል። ዓመቱን ሲጀምር በአዲስ የመጫወቻ ሜዳ ያደረገው ኤቨርተን የጃክ ግሪሊሽን ጥሩነት ተጠቅሞ መልካም አጀማመር አሳይቷል። አምና ኤቨርተንን የተረከቡት ዴቪድ ሞይስ ክረምት ላይ ክለቡ ተጫዋች እንዲያስፈርምላቸው ከፍተኛ ተማጽኖ አሰምተዋል። በመጨረሻም ኤቨርተን ከማንቸስተር ሲቲ ጃክ ግሪሊሽን በውሰት አስፈርሞላቸዋል። ይህ ዝውውር ደግሞ የኤቨርተንን ውጤት ማጣት የቀየረ ሆኗል። ኤቨርተን ከሊጉ የመጀመሪያ 7 ጨዋታዎች 11 ነጥቦችን ሰብስቧል። ይህ ደግሞ ካለፉት ዓመታት ጋር ሲነጻጸር ክለቡ ያሳየው ጥሩ አጀማመር ሆኗል። እናም በሊጉ ድረገጽ ጃክ ግሪሊሽን ያገኘው ኤቨርተን በሊጉ የ7 ሳምንት ጉዞ ውስጥ ጥሩ አጀማመር አሳይተዋል ከተባሉ ክለቦች መካከል አንዱ ሆኗል። በዓመቱ አጀማመራቸው ያማረላቸው ክሪስታል ፓላስና በርንማውዝን በቀጣይ ዓመት በአውሮፓ የውድድር መድረክ እንድንመለከታቸው የሚያደርግ እንቅስቃሴ በ7 ሳምንት የሊጉ ጉዞ ውስጥ አሳይተዋል። ከ4ቱ ቋሚ ተከላካዮቻቸው መካከል 3ቱን በሌሎች ክለቦች ተነጥቀው ዓመቱን የጀመሩት በርንማውዞች ከ7 ጨዋታ 14 ነጥብ በመሰብሰብ በክለቡ ታሪክ ምርጡን የሊግ አጀማመር አሳይተዋል። አሰልጣኝ አንዶኒ ኢራኦላ የለቀቁ ተጫዋቾቻቸውን የተኩበት መንገድና አንቶኒ ሲሜኒዮን ወደ ጨራሽ አጥቂ የቀየሩበት መንገድም አስወድሷቸዋል። በአጭር ጊዜ የፈረሰን ስብስብ በአዲስ ተክተው ለውድድር መቅረባቸው አለፍ ሲልም በ7 ሳምንት ጉዟቸው ውስጥ ጥሩነታቸውን ካሳዩ ክለቦች መካከል አንዱ የሆነውን ቶተናምን ከሜዳቸው ውጭ ማሸነፋቸው በርንማውዝን ለትልቅ ነገር መጠበቅ እንደሚገባ ያመላከተ ፍንጭ ነው ሲል ድረገጹ አስፍሯል። የክሪስታል ፓላስም ጉዳይ ተመሳሳይ ነው። ዓመቱን በኮሚዩኒቲ ሺልድ ሊቨርፑልን በማሸነፍ የጀመረው ክሪስታል ፓላስ ከ7 የሊግ ጨዋታዎች በአንዱ ብቻ ነው የተሸነፈው። ኦሊቨር ግራስነር ክሪስታል ፓላስን በታላላቆቹ የሚፈራ ክለብ አድርገውታል። ወሳኝ ተጫዋቻቸውን ኤብሪቼዜን በአርሰናል ተነጥቀው ዓመቱን የጀመሩት አሰልጣኙ አሁን የሚገኙበት ደረጃ ቀጣይ ዓመት በአውሮፓ የውድድር መድረክ እንድንጠብቀው የሚያደርግ ሆኗል ሲል ነው የድረገጹ ተንታኝ አሌክስ ኬቤል የገለጸው። ኒውካስል ዩናይትድና አስቶን ቪላ ከደካማ አጀማመራቸው በሂደት እያገገሙ መምጣታቸው የኖቲንጋም ፎረስት አስቸጋሪ አጀማመርና የአሰልጣኝ ለውጥ ከአዲስ አዳጊዎች መካከል ሰንደርላንድ ለነባሮቹ ፈታኝ ሆኖ መቅረብን የሊጉ የ7 ሳምንት ጉዞ አስመልክቶናል። በእንግሊዝ ፕሪምየር ሊግ ተሳታፊ ክለቦች የተጠቀሱ ጥሩነቶችም ሆኑ ክፍተቶች ግን በ2 እና 3 ጨዋታዎች ተቀይረው ልንመለከታቸው እንችላለን። ምክንያቱም ይህ ይሆናል የተባለው የማይሆንበት ያልተገመቱ ነገሮች በየሳምንቱ የሚያስመለክተን የእንግሊዝ ፕሪምየር ሊግ ነውና ማራቶን በሚል የሚገለጸው የእንግሊዝ ፕሪምየር ሊግም በ7 ሳምንት ጉዞ ውስጥ ያልተገመቱ አጀማመርን ክለቦች አሳይተውናል። ቀጣይስ ምን ያስመለክተናል? ጊዜ የሚመልሰው ጥያቄ ነው።